ህልምሽን ንገሪኝ በሲድኒ ሸልደን ተጽፎ ግርማ ኃይለ ሥላሴ እንደተረጎመው ክፍል 1 ምዕራፍ 1 ጠንቅቃ ያላወቀችው ሰው ይከታተላታል። ከዚህ ቀደም ሰውን በስውር ስለሚከታተሉ ሰዎች የሚያትቱ ብዙ ጽሑፎችንም አንብባለች። ይህ ነው ተብሎ ካልተለየ ስፍራ እየመጡ እንደሚከታተሉ ታውቃለች። ፈጽሞ ያልተገለጸላት እሷን ምን ይሁን ብለው እንደሚከታተሏትና ከሷ ምን እንደሚፈልጉ ብቻ ነው። ሰላማዊ እንቅልፍ ካጣች ሰንብታለች። ዘወትር ጧት ከእንቅልፏ የምትነቃው ከራስ ምታቷ ጋር ተጫጭኗት ነው። ይህ ሁሉ በሐሳቤ የፈጠርኩት ቅዠት ነው ስትል አሰበች። አሽሌ ፓተርሰን የሥራ ጫና ደቋቁሶኛል። የግድ ረፍት ማድረግ ይኖርብኛል። ሁኔታዋን ለማጤን ወደ መኝታ ክፍሏ መስተዋት ተጠጋች። ሀያዎቹን የዕድሜ ክልል ያገባደደች ሴት ድቅና አለችባት። ከጠንቃቃ አለባበስ ጋር ሽንቅጧ የመስተዋት ውስጥ ሴት በንቁ ቡናማ ዓይኖቿ የምትመለከታት መሰላት። ጥቁር ጸጉሯ ትከሻዋ ላይ ተዘናፍሏል። ሁኔታዬን አልወደድኩትም ስትል አሰበች። ጨርሶ ሟሞች ያልቅያለሁና ሆዴን ሰፋ አድርጌ በአግባቡ መመገብ ይኖርብኛል። ወደ ምግብ ማሰናጃው ክፍል አመራች። ወዲያው ጭንቀት የደቋቆሰው አይምሮዋን ለማሳረፍ እንዲረዳት በማሰብ ቁርስ ማዘጋጀት ያዘች። ነገር ግን ፈጽሞ ከፍራቷ ስላልተገላገለች የመመገብ አምሮቷ አልቀሰቀሳላት። እንዲህማ አይሆንም ስትል በንዴት ተብሰከሰከች። ማንም ይሁን ማን እንዲህ ያለውን ተጽዕኖ በኔ ላይ እንዲያደርስ አልፈቅድለትም በፍጹም። አሽሌ ሰዓቷን ገረፍ አድርጋ ተመለከተችው። ወደ ሥራ መሄጃ ጊዜዋ ደርሷል። ለመሰናበት ያሰበች ያህል አፓርታማዋን በጥንቃቄ ቃኘችው። ለፍርሃቷ ከለላ የሆናት አይሆናት ማረጋገጥ የፈለገች ይመስል አጤነችው። ቪያ ካሜኖ ውስጥ 3ኛ ፎቅ ላይ የሚገኘው ይህ አፓርታማዋ መስህብ ባለው ሁኔታ ተቀብቷል። እንግዳ መቀበያ፣ መኝታ፣ ማብሰያና መታጠቢያ ክፍሎች አሉት። እዚህ ካሊፎርኒያ ኮፐርቲኖ መኖር ከጀመረች 3ኛ ዓመቷን ከ2 ሳምንታት አስቀድሞ ደፍናለች። እስከ ቅርብ ጊዜ ድረስ ቤቷን ለመንፈላሰሻ እንደተበጀች የወፍ ጎጆ አድርጋ ነበር የምታስባት። አሁን ግን እቺ እንደ ጽድቅ ስፍራ የምትቆጥራት ቤቷ ወደ ምሽግነት ተቀይራባታለች። ከማንኛውም ጥቃት የምትጠብቃት ምሽጓ። አሽሌ ወደፊት ለፊቱ በር አምርታ ቁልፉን ሰለለችው። ነገ ጥብቅ ቁልፍ ይገጠምለታል ስትል አሰበች። ሁሉንም መብራቶች ካጠፋች በኋላ በሯን ከኋላዋ ቆለፈች። ዳግም በአግባቡ መቆለፏን አረጋግጣ ባሳንሰር ወደ መኪና ማቆሚያው አመራች። መኪና ማቆሚያው ስፍራ ጸጥ ረጭ እንዳለ ነበር። መኪናዋ ካሳንሰሩ 20 ጫማ ያህል ርቀት ቆማለች። አካባቢዋን ባንክሮ ከተመለከተች በኋላ ወደ መኪናዋ ሮጠች። እንደገባችም በሮቹን በሙሉ ቆላለፈች። ልቧ ክፉኛ እየመታባት ነው። መኪናዋን አስነስታ ለከተማይቱ ዳርቻ አመራች። ሰማዩ ጠቁሮ በመቀኝነት በተንኮልና በክፋት የተኳለ መስሏል። የአየር ትንበያው ዛሬ ይዘንባል ብሏል። ነገር ግን አይዘንብም ስትል አሽሌ አሰበች። ፀሐይ ትፈነጥቃለች፣ ፈጽሞ አይዘንብም። ከፈጣሪ ጋር ውላለን። ካልዘነበ ሁሉም ነገር ጥሩ ይሆናል። የሚያስጨንቀኝ ሁሉም አይኖርም። ከ10 ደቂቃዎች በኋላ አሽሌ በኮፐርቲኖ የከተማዋ ዳርቻ ውስጥ መኪናዋን እያሽከረከረች ነበር። አካባቢውን ጠንቅቃ ታውቀዋለች። ከዚህ ቀደም ጸጥታ የረበበበት መኖሪያ ነበር። የኮምፒውተር አብዮት የተቀሰቀሰውም እዚሁ ከሳን ፍራንሲስኮ 50 ማይል የሚርቅ ቦታ ላይ ነበር። እናም ሲሊካን ቫሊ የተሰኘ ሁነኛ ቅጥል ስምም ወጥቶለታል። አሽሌ የምትሰራው ግሎባል ኮምፒውተርስ ግራፊክስ ኮርፖሬሽን ውስጥ ነው።
ኮርፖሬሽኑ ፈጣን እድገት በማስመዝገብ ላይ የሚገኝ ውጤታማም ነው። በስሩ 200 ሰራተኞችን ቀጥሮ ይንቀሳቀሳል። አሽሌ መኪናዋን ወደ ሲልቨራዶ ጎዳና እንዳፈጠነች ያረፍት የሚነሳት ፍርሃት ውልብ አለባት። የሚከታተላት ሰው ከበስተኋላዋ እንዳለ ሆኖ ተሰማት። ማን ነው? ለምን ስትል በማሰብ ፊት ለፊቷ ባለው የመኪና መስተዋት ወደ ኋላዋ ተመለከተች። ሁሉም ነገር አማን ነው። ደመነፍሷ የሚነግራት ግን ይህን አይደለም። ግሎባል ኮምፒውተር ግራፊክስ ያለበት ዘመናዊ ህንጻ ጋር ስትደርስ የመኪና ማቆሚያውን አቅጣጫ ሲያዘችው ለጠበቃው መታወቂያዋን አሳይታ ልክ ወደ ውስጥ እንደዘለቀች ከጭንቀቷ ተገላገለች። ከመኪናዋ እንደወጣች መዝነብም ጀመረ። ገና ከጧቱ 3 ሰዓት ቢሆንም የግሎባል ኮምፒውተር ግራፊክስ ሥራ ተጋግሞ ነበር። 80 ገባሪ አነስተኛ የሥራ ክፍሎች የራሳቸውን የኮምፒውተር ሙያተኞች አቅፈው ሥራቸውን ያቀላጥፋሉ። ሁሉም ወጣቶችና በሥራ የሚክለፈለፉ ናቸው። አዲስ ዌብሳይቶችን ይፈጥራሉ፣ ለጀማሪ ድርጅቶች የንግድ ምልክት ይቀርጻሉ፣ መጽሐፍት ለሚያሳትሙ የፈጠራ ድጋፍ ይሰጣሉ፣ ለመጽሔቶች የፊት ገጽ ቅንብር ያዘጋጃሉ። ሥራው በተለያዩ የሙያ ዘርፎች በአስተዳደር፣ በሽያጭ፣ በገበያ ዕቅድና ጥናት እንዲሁም በቴክኒክ ተከፋፍሏል። ሰራተኞቹ የሥራ እንጂ የአልባስ ስብጥር አይታይባቸውም። በጂንስ፣ በሸሚዝ፣ በካኔተራና በሌላም አለባበስ አጅጎርጉረዋል። አሽሌ ወደ መቀመጫዋ በማምራት ላይ እንዳለች ዋና ተቆጣጣሪዋ ቬን ሚለር እየቀረባት እንደምን አደርሽ አሽሌ አላት። ቬን ሚለር እድሜው በ30ዎቹ መጀመሪያ ላይ ያለ ጠብደል ሰውነት ቢኖረውም መልካምና ቅን ባህሪ ያደለው ሰው ነው። ገና በትውውቃቸው መጀመሪያ ላይ አሽሌ አልጋውን እንድትጎበኝለት እጅግ ያግባባት ነበር። የኋላ ግን አልበገር በማለቷ ሁሉ ነገር እርግፍ አድርጎ ትቶ በንጹህ ጓደኝነቱ ቀጥለዋል። የመጨረሻ እትም የታይም መጽሔት አንድ ቅጂ አቀበላት። አይተሽዋል? አሽሌ ሽፋኑን አስተዋለችው። አንድ በ50ዎቹ ዕድሜ ክልል ውስጥ ያለ ሰው ፎቶ ይዞ ወጥቷል። ሰውየው በአብዛኛው ነዋሪ የሚታወቀው የተከበረ ስም ያለው ነው። ከፎቶው ስር ዶክተር ስቲቨን ፓተርሰን መለስተኛ የልብ ቀዶ ጥገና አባት የሚል መግለጫ በጉልህ ሰፍሯል። አይቼዋለሁ አለች አሽሌ። ለመሆኑ ታላቅና ታዋቂ አባት ስላለሽ ምን ይሰማሻል? ግሩም ስሜት ብላው አሽሌ ሳቀች። መቼም ታላቅ ሰው ነው። ምሳ ላይ ስለምንገናኝ አድናቆትህን እነግርልሃለሁ። ጥሩ። በነገራችን ላይ አንድ ደንበኛ ለማስታወቂያ ሥራ የመጣ የአንዲት ፊልም ተዋናይ ፎቶ እያሳያት ትንሽ ችግር ገጥሞናል። ይቺ የፊልም ተዋናይት ከነበራት ክብደት ላይ 10 ፓውንድ ያህል ጨምራለች። በዚህ በረፍት ማጣት ይሁን በሌላ ጉዳይ አይኖቿ ዙሪያቸውን ጠቁሯል። እንደምታየው ቆዳዎቿም ሜካፕ ተቀባብታም ተሸፍሽቦ ይታያል። የሚስተካከል ይመስልሻል አሽሌ? አሽሌ ፎቶ ላይ አተኮረች። አይኖቿን ብለር ፊትለር ተጠቅሜ ሽብሽቡ ላጠፋላት የሚችል ይመስለኛል። በውፍረት የተነፋፋ ፊቷንም ዲስቶርት ቱል በመጠቀም መሰብሰብ ይቻላል። ግን ፊቷ ያልተለመደ ገጽታ ያላብሰው ይሆን በማለት በፎቶ ላይ የበለጠ አተኩራ ኤርብረሽ መጠቀሜ ሳይኖርብኝ አይቀርም። አዎ ከዚያ በክሎን ቱል አነሳዋለሁ። አመሰግናለሁ። የቅዳሜ ምሽት ቀጠሯችን እንደተጠበቀ ነው አይደል? አዎ። ቬን ሚለር ወደ ፎቶ ይበልጥ ቀርቦ ባውንታ ራሱን ነቀነቀ። ይሄ ሥራ ብዙም አያስቸኩልም። ላለፈው ወር እንዲደርስ ነው የፈለጉት። አሽሌ ሳቀች። የቀረ አዲስ ነገር አለ? ወደ ሥራዋ ገባች። አሽሌ በማስታወቂያና ግራፊክስ ዲዛይን የተካነች ባለሙያ ነች። በተለያዩ ጽሑፎችና ምስሎች ውድ የማስታወቂያ ገጾችንም ታዘጋጃለች።
ግማሽ ሰዓት ያህል እንደሰራች አንድ ሰው ከበስተኋሏ እያያት እንደሆነ ተሰማት። ዞር አለች። በርግጥም ዴኒስ ቲብል ነበር። እንደምን አደርሽ የኔ ውድ? ድምፁ ይሰቀጥቃታል። ቲብል የካምፓኒው ኮምፒውተር አድራጊ ፈጣሪ ነው። አካባቢው ላይ የሚታወቀው አድራጊ በሚል ቅጥል ስሙ ነው። የትኛውም ኮምፒውተር እንዴትም ሆኖ ይበላሽ ከቲብል አያልፍም። እድሜው ከ30ዎቹ መጀመሪያ አልዘለለም። ኩስማናና ራሰ በራ ብቻም ሳይሆን የሚቀፋ አይነት ሰው ነው። አምባገወራው የሚወድና ለሰው አክብሮት የሌለው ቢሆንም በአካባቢው እየተወራ ያለው ባሽሌ ፍቅር መነሁለሉ ነው። የምረዳሽ ነገር አለ? የለም አመሰግናለሁ። እሺ ስለዛ ጉዳይስ? ቅዳሜ ምሽት ላይ ስለምንገባበዘው ራት። አመሰግናለሁ፣ ስራ ይበዛብኛል። አሁንም ከዛ የቅርብ አለቃሽ ጋር ለመውጣት ነው ስራ ይበዛብኛል የምትዩ? አሽሌ ዞር ብላ በቁጣ አየችው። ይሄ አንተ ጉዳይ አይደለም። እሱ ላይ ምን እንዳየሽበት አልገባ ብሎኛል። ወንድነት የማይታይበት ዝብዝፍ አይነት ነው። ለምን ከኔ ጋር የተሻለ ጊዜ አታሳልፊ? መቼም የምልሽ ሳይገባሽ አይቀርም በማለት ተቃቀሳት። አሽሌ ንዴቷን ለመቆጣጠር ሞከረች። ስራ በዝቶብኛል ዴኒስ። ቲብል የበለጠ ቀረባት። ስሚ፣ ስለኔ አንድ ነገር ብቻ ማወቅ የሚገባሽ ነገር አለ የኔ ውድ። በፍጹም ተስፋ አልቆርጥም። ሲሄድ ተመለከተችው። ከነዚያ ካሳዳጆቼ መካከል አንዱ ይሁን ብላም በግርም ታሰበች። ቀትር 6:30 ላይ ኮምፒውተሯን እንዳለ እንዲያቆያት የሚያዘውን ቁልፍ ነካክታ ወደ ማርጋሪት ዲሮማ አመራች። እዚያም አባቷን ለምሳ ቀጥራው ነበር። የምግብ አዳራሹ በሰዎች ተጨናንቋል። አሽሌ አንድ ጥግ ይዛ ተቀምጣለች። አባቷ ወደርሷ ሲመጣ የብዙ ሰዎች አይን አጅቦት ነበር። ይህን አይታ አባቷ መስህብ ያለው ሰው መሆኑን አረጋግጣ ተደመመች። ለመሆኑ ታላቅና ታዋቂ አባት ስላለሽ ምን ይሰማሻል? ከዓመታት አስቀድሞ ዶክተር ስቲቭ ፓተርሰን በልብ ቀዶ ጥገና ላይ ባለው ችሎታ ዕውቅና ያገኘ የመጣበት ጊዜ ነበር። በታላላቅ ሆስፒታሎች ግብዣ የተለያየ ክፍለ ዓለም እየተዘዋወረ ገለጻ ይሰጥ ነበር። አሽሌ ገና በ12 ዓመቷ ላይ እናቷን በሞት ስለተነጠቀች ያለ አባቷ የምትቀርበው ሌላ ዘመድ አልነበራትም። ይቅርታ አስጠበቅኩሽ አሽሌ። ዘመም ብሎ ጉንጯ ላይ ሳማት። ምንም አይደል፣ እኔም አሁን መድረሴ ነው። ተቀመጠ። የታይም መጽሔትን አየሽው? አዎ፣ ሼን አሳየኝ። የግንባር ቆዳውን በቁጣ እየቋጠረ ሼን አለቃችሁ ሲል ጠየቃት። አለቃችን አይደለም፣ የሥራ ቁጥጥርና ክትትል አባል ነው። ስራን ከፌሽታ ጋር መደባለቅ ደግ አይመስለኝም አሽሌ። ከሥራ ውጪ ብዙ ቦታ አብረሹ ትታያለሽ። ይሄ ትልቅ ስህተት ነው። አባዬ ንጹህ ወዳጅነት ነው። በዚህ መካከል አስተናጋጁ መጣ። የምግብ ዝርዝሩን ለመመልከት ተፈልጎ ይሆን? ዶክተር ፓተርሰን ወደ አስተናጋጁ ዞሮ ቁም ነገር እንደያዝን አታይም? እስከንጠራ ድረስ ዞር በል አለው በቁጣ። በጣም ይቅርታ። አስተናጋጁ ከአካባቢው በፍጥነት ተሰወረ። አሽሌ ተሽቆጠቆጠች። አባቷ ሲናደድ እንዴት አውሬ እንደሚያደርገው ተዘንግቷታል። አንድ ጊዜ በአንድ ቀዶ ጥገና ላይ ያለ አንድ ሐኪም ስህተት በመፈጸሙ አባቷ ንዴቱን መቆጣጠር አቅቶት በቦክስ መማታቱን አትዘነጋው። ልጅ እያለችም ከእናቷ ጋር ተደጋጋሚ አምባጓሮ ውስጥ ይገቡ እንደነበር ታስታውሳለች።
ጸባቸው ፍርሃት ይለቅባትም ነበር። የሚጣሉት በተመሳሳይ ምክንያት ቢሆንም አሽሌ ያንን ምክንያት ለማስታወስ ጥራ ዳግቷት ትተዋለች። እንዲያውም ጉዳዩን ካይምሮዋ ጨርሶ ፍቀዋለች። አባቷ ጨዋታውን ለመቀጠል ሞከረ። ምን ላይ ነበር? አዎ እና ከቬን ሚለር ጋር በተደጋጋሚ የመውጣትሽ ነገር ስተት መሆኑን እየነገርኩሽ ነበር። አዎ ትልቅ ስተት ነው። እና ንግግሩ ቀደም ሲል የተከናወነ አንዳች አሳዛኝ ትዝታን ቀሰቀሰባት። የአባቷን ድምጽ ትሰማለች። ከጂም ክሌሪ ጋር መውጣት ቁልጭ ያለ ስተት ነው፣ ትልቅ ስተት። አሽሌ የ18 ዓመት ኮረዳ ሳለች በተወለደችበት ቤድፎርድ ፔንሲልቬኒያ ውስጥ ያለች ጂም ክሌሪ በዚያ አካባቢ ሁለተኛ ደረጃ ትምህርት ቤት ስሙ የገነነ ወጣት ነበር። የእግር ኳስ ቡድኑ አውራ ከመሆኑም በላይ ሲስቅ ፍዝዝ የሚያደርግ ቆንጆም ነበር። አሽሌ ሁሉም ልጃገረዶች ከጂም ክሌሪ ጋር መተኛት የሚፈልጉ ሆኖ ይሰማትም ነበር። ከሚፈልጉት ልጃገረዶች ውስጥ ግማሽ ያህሉን እንዳዳረሰም በእርግጠኝነት ታስብ ነበር። እናም ጂም ክሌሪ አሽሌን እንዲወጡ ሲጠይቃት የፈለጋት ለድርያ ብቻ እንደሆነ ተሰምቷት በውስጧ ወደ አልጋ ላትሄድለት ቁርጥ ያለ ሐሳብ ላይ ደርሳም ነበር። ነገር ግን እንዳሰበችው ሳይሆን ቀርቶ ጂም አብረው ያሳለፉበትን ጊዜ ጓደኝነትና ግቡብነትን ለማጠናከር ያዋለው። ያ ክረምት ለሳምንታት ትምህርት ቤት የተዘጋበት ወቅት በበረዶ ላይ የተንሸራተቱ ለመዝናናት የተያዘው የተራራ ላይ ቀጠሮ ጂም ክሌሪ ለበረዶ መንሸራተት ካለው ፍቅር የተነሳ ጓጉቶ ነበር። መቼም አስደሳች ጊዜ እናሳልፋለን በማለት ላሽሌ ያረጋግጥላታል። እኔ አልሄድም ስትለው በመገረም ያያት ለምን ብሎ ይጠይቃል። ቀዝቃዛ አየር አይስማማኝ፣ ጓንት አድርጌ እንኳን ቆፈኑን አልችለው፣ ግን አስደሳች ጊዜ ይሆንልናል። እኔ አልሄድም ለሷ ሲል እሱም ሳይሄድ ይቀራል። እናም ፍላጎቶቻቸው የሚገጥም ሐሳባቸው የሚመሳሰል ሆኖ አገኙት። ግሩም ጊዜ አስደሳች ወቅት አብረው አሳለፉ። አንድ ጊዜ ጂም ክሌሪ አሽሌን እንዲህ አላት። ጠዋት አንድ ሰው አግኝቼ አንቺን ፍቅረኛ ናት ወይ ሲል ጠየቀኝ። ምን ብለው ይሻለኛል? አሽሌ እየሳቀች አዎ ብለህ መልስለት አለችው። ዶክተር ፓተርሰን ግን ሁኔታው አሳስቦት ነበር። አዘውትረሽ ክሌሪ ከሚባል ልጅ ጋር ትታያለሽ። አባዬ ጥሩ ልጅ ነው፣ አፈቅረዋለሁ። እንዴት እሱን ልታፈቅር ይቻልሽ? እሱ እኮ አንድ የማይረባ እግር ኳስ ተጫዋች ነው። በቃ ተራ እግር ኳስ ተጫዋች እንድታገቢ ደግሞ አልፈቅድልሽም። አይመጥንሽም አሽሌ። አብራው መታየት የጀመረችው ማንኛውም ልጅ ላይ ሁሌ የሚናገረው ይሄንን ነው። አባቷ ጂም ክሌሪን ያንቋሸሸ መናገሩን ገፋበት። ሁኔታው ከቁጥጥር ውጭ የሆነው ግን የሁለተኛ ደረጃ ትምህርታቸውን ባጠናቀቁ ምሽት ላይ ነበር። ጂም ክሌሪ ቀኑን አስመልክቶ ወደ ተዘጋጀ ፓርቲ አሽሌን ለመውሰድ እቤት ሲመጣ ስትንሰቀሰቅ ደረሰ። ምንድነው? ምን ሆንሽ? አባዬ ነው እኔን ወደ ለንደን ሊልከኝ ነው። የኮሌጅ ትምህርቴን እዛው እንድከታተል አስመዝግቦኛል። ጂም ክሌሪ ልብ ብሎ አያትና እየተነሳ ይህን የወሰነው እኔና አንቺ በመፋቀራችን ነው አይደል አላት። አሽሌ ከተስፋ መቁረጥ ጋር ራሷን ባውንታው ዘወዘችለት። መቼ ልትሄጂ ነው ታዲያ? ነገ። አይሆንም አሽሌ፣ በእግዚአብሔር ይሁንብሽ፣ እምቢ በይው። ስሚኝ፣ እኔ እኮ ላገባሽ እፈልጋለሁ። አጎቴ ቺካጎ ውስጥ ሥራ ሊሰጠኝ ቃል ገብቶልኛል። እዚያ የማስታወቂያ ድርጅት አለ፣ ጠፍተን እንሄዳለን። ነገ ባቡር ጣቢያ ጠዋት ጠብቂኝ። 1 ሰዓት ላይ ወደ ቺካጎ የሚሄድ ባቡር አለ። ከኔ ጋር አትሄጂም አሽሌ? ለረጅም ጊዜ ስታየው ቆይታ በለሆሳስ እሺ አለችው።
ዘግይታ ለማስታወስ ብትሞክርም ፓርቲው እንዴት እንደተጠናቀቀ ልብ አትልም። አብዛኛውን ጊዜ እሷና ጂም ያሳለፉት በእቅዳቸው ላይ በመወያየት ነበር። ለምን ቺካጎ በአውሮፕላን አንሄድም? አሽሌ ተጠይቃለች። ምክንያቱም በአውሮፕላን ለመሄድ አየር መንገድ ውስጥ ስማችን መመዝገብ አለበት። በባቡር ከሄድን ግን ወዴት እንደኮበለልን ማንም አያውቅም። ፓርቲው ተጠናቆ ሲወጡ ጂም ክሌሪ እንዲህ ሲል አስተዛዝኖ ጠየቃት። ለምን እኛ ጋር አንሄድም? ቤተሰቦቼ ለረፍት ከከተማ ወጣ ብለዋል። አሽሌ ተቃወመች። ጂም በእንዲህ አይነት ሁኔታ ተጠንቅቀን ረጅም ጊዜ አሳልፈናል። አሁን በጣም ጥቂት ቀናት ሲቀሩን ልክ ነሽ ሲል ተስማማ። ምናልባትም በእንዲህ አይነት ሁኔታ ልጃገረድ ወይም ድንግል ሳገባ የመጀመሪያ ሰው ሳልሆን አልቀርም። ጂም ክሌሪ አሽሌን ከፓርቲው ወደ ቤቷ ሲያደርሳት ዶክተር ፓተርሰን እየጠበቃቸው ነበር። አሁን ስንት ሰዓት እንደሆነ አውቃል? በጣም ይቅርታ ጌታዬ፣ ፓርቲው ያንተን ይቅርታ አልሻም። ማን የምታሞኘው? ኧረ እኔ ከዚች ደቂቃ ጀምሮ እጅህን ከልጄ ላይ አንሳ፣ ገባህ? አባዬ አንቺ አያገባሽም። መደንፋት ጀምሮ ነበር። እዚህ አካባቢ እንድትጠፋልኝ እፈልጋለሁ። ሁለተኛ ድርሽ እንዳትል። ጌታዬ ልጆና እኔ ጂም አሽሌ ጣልቃ ገብታ ተናገረች። ወደ ክፍልሽ ግቢ። ጌታዬ እዚህ አካባቢ ዳግም ዓይንህን አይህና እንክትክትህን ነው የማወጣው። አሽሌ አባቷ ለውሳኔ የሚያዳግት ሆኖ አልታያትም ነበር። የወቅቷ ተካራ ጂም ወደ ቤቱ በመሄዱና እሷ መኝታ ክፍሏ ገብታ በማልቀሷ ተጠናቆ ነበር። አባቴ ይህን እንዲያደርስብኝ ልፈቅድለት አይገባም ስትል አሽሌ በቆራጥነት አሰበች። ሁልጊዜ ሕይወቴን ለማውደም እንደጣረ ነው። አልጋዋ ላይ ለረጅም ጊዜ ተቀመጠች። ጂም ተስፋዬ ነው። ከእርሱ ጋር መሆንን መርጫለሁ። በእንዲህ ያለው ሁኔታ ውስጥ መቆየት አልሻም። ተነስታ ሻንጧን ማዘጋጀት ጀመረች። ከ30 ደቂቃ በኋላ በጓሮ በር ወጥታ ጂም ቤት ለመሄድ ቆረጠች። ይቺን የመጨረሻ ምሽት እንኳን እዚህ ቤት ማሳለፍ ቀፈፋት። ከ11 መደዳ ቤቶች ቀጥሎ የሚገኘው የጂም ቤት እዚያ እሱ ጋር መንገድ ከጀመረች በኋላ ትክክል አለመሆኗ ተሰማት። ጠቅላላ ዕቅዳቸው እንደሚከሽፍ ሆኖም ተሰማት። እዚያው ባቡር ጣቢያ ብትጠብቀው ይሻላል። ወደ ቤቷ ተመለሰች። አሽሌ ምሽቱን ከጂም ጋር ስለሚገጥማት ሕይወት እያሰበች ደስታ የተሞላበት ሆኖ እየታያት አሳለፈች። ከሌሊቱ 11 ሰዓት ተኩል ላይ ሻንጧን ይዛ የአባቷን መኝታ ክፍል እንደተዘጋ ያስተዋለች ወጣች። አውቶቡስ በመያዝ ባቡር ጣቢያው ጋር ስትደርስ ፈጥና ደርሳ ነበርና ጂም አልነበረም። ባቡሩ ከአንድ ሰዓት አስቀድሞ እንደማይመጣ አውቃለች። እናም ተቀምጣ መጠባበቋን ተያያዘችው። አባቷ ታስባት። ሲነቃ ሲያጣት የሚሆነውን አጥቶ ሲቅበዘበዝ። ነገር ግን በሕይወቴ ላይ የበየነ እንዲኖር መፍቀድ የለብኝ። እርግጠኛ ነኝ አንድ ቀን ጂም ምን አይነት ሰው እንደሆነ ዘግይቶም ቢሆን ይገነዘባል። የዚያኔ እንዴት ያለው ዕድለኛ እንደሆንክ ይረዳል። 12 ሰዓት ተኩል ለአንድ ሰዓት ያ ጉዳይ፣ ለአንድ ሰዓት ሩብ ጉዳይ፣ ለአንድ ሰዓት 10 ጉዳይ። እስካሁን ጂምን የበላው ጅብ አልጮኸለ። አሽሌም ትጨነቅ ጀመር። ምን ተፈጠረ? ስልክ ልትደውልለት ወሰነች። የሚያነሳ ግን የለም። ለአንድ ሰዓት 5 ጉዳይ። በየትኛውም ሰዓት ሊመጣ ይችላል።
የባቡሩን ጩኸት ከርቀት አደመጠችው። ሰዓቷን አየች። 12:59 ባቡሩ ጣቢያው ላይ መጥቶ ቆሞ ነበር። ልታመን አልቻለችም። ጂም የለም። አንዳች አደጋ ደርሶበት ወደ ሆስፒታል ተወስዶ ይሆን? አሽሊ ባቡሩ ተሳፋሪዎችን ጭኖ ወደ ቺካጎ ሲነጉድ አየችው። ለዚያ ነገሩ ህልሞቿን ጨምሮ ይዞ ነጎደ። ተጨማሪ ግማሽ ሰዓት ከጠበቀች በኋላ ዳግም ስልክ ደወለችለት። ዳግም ምላሽ የሚሰጥ አልነበረም። ወደ ቤቷ ከመመለስ ውጪም አማራጭ አልነበራትም። የዚያኑ ቀን ቀትር ላይ አሽሌና አባቷ ወደ ለንደን ለመሄድ አውሮፕላን ተሳፍረው ነበር። ለንደን ውስጥ የኮሌጅ ትምህርቷን ለ2 ዓመታት ተከታትላለች። በኮምፒውተር ለመሰልጠን እንደወሰነችም MEI የተባለ ለሴቶች የትምህርት ዕድል የሚሰጥ ድርጅት አመለከተች። በካሊፎርኒያ ዩኒቨርሲቲ ሳንታ ክሩዝ ውስጥ በኢንጂነርነት ለመሰልጠንም ዕድልን አገኘች። ከ3 ዓመት በኋላ የግሎባል ኮምፒውተር ግራፊክስ ኮርፖሬሽን ተቀጣሪ ሆነች። መጀመሪያ ላይ አሽሊ 6 የሚደርሱ ደብዳቤዎችን ለጂም ክሌሪ ጽፋ ነበር። ደብዳቤዎቹን ከመላኩ አስቀድሞ ጂም ክሌሪ ስለሷ ያለው ስሜት፣ ድርጊቱና ቸልተኝነቱ ቁልጭ አድርጎ የሚያሳይ ምልክት ሆነላት። በመሆኑም ደብዳቤዎቹን ቦጫጭቃ ለመጣል አላመነታችም። ጭልጥ ብላ ከጠፋችበት የትዝታ ዓለም አንቆ የመለሳት የአባቷ ንግግር ነበር። የሚሊየን ማይል ጉዞ ለመሆኑ እንዲጭልጥ አድርጎ የወሰደሽ ሐሳብ ምንድነው? አሽሊ አባቷን በጠረጴዛው ላይ አሻግራ አጠናችው። ምንም። ዶክተር ፓተርሰን ላስተናጋጁ ምልክት ሰጠው። ከዚያም ፍጹም ትህትና በተሞላበት አኳኋን አሁን የምግብ ዝርዝራችሁ ይቅረብና እንየው አለ። ወደ ቢሮ በመመለስ ላይ ሳለች ነበር አንድ ነገር እንደዘነጋች ያስታወሰችው። እሱም አባቷ የታይም መጽሔት የሽፋን ርዕስ ጉዳይ በመሆኑ እንኳን ደስ አለህ አላለችውም ነበር። አሽሊ ወደ ሥራ ጠረጴዛዋ በማምራት ላይ ሳለች ዴኒስ ቲብል ሲጠብቃት እንደነበር ልብ አለች። ምሳ ከአባትሽ ጋር እንደነበር ሰማው። ይህ ሹካካ የማይረባ ልምጥምጥ እዚህ አካባቢ የሚከናወኑ ነገሮች ሁሉ ማወቅን የሥራው አካል አድርጎታል እያለች በማሰብ አዎ ምሳ ከአባቴ ጋር ነበርኩ አለችው። መቼም መዝናናት የታከለበት ምሳ እንዳልነበር እርግጠኛ ነኝ። ድምፁን ዝቅ አድርጎ ማውራቱን ተያያዘው። ለምን ከኔ ጋር ጥሩ የምሳ ጊዜ አናሳልፍም አሽሊ? ዴኒስ ስንት ጊዜ ልንገርህ ካንተ ጋር አልፈልግም። አንድ ቀን ታደርጊዋለሽ እጠብቃለሁ በማለት ገለጸ። እንግዲህ አሁን አስፈሪ ስሜት ውልብ አለባት። ከአሳዳጆቼ አንዱ ይሆን? ራሷን ባሉታ ነቀነቀች። አይ ከዚህ መሳይ ጭንቀት ውስጥ መውጣት አለብኝ። ወደ ቤት በመመለስ ላይ ሳለች ድንገት መኪናዋን ጥጋ ሲዛ አንድ ቤተ መጻሕፍት መደብር ፊት ለፊት አቆመችው። አፕል ፕሪ መጻሕፍት ቤት የሚል ጽሑፍ ይነበብበታል። ወደ ውስጥ ከመዝለቁ አስቀድሞ ፊት ለፊት ባለው መስተዋት የሚከተላት መኖሩን አረጋገጠች። አንድም የምታውቀው ሰው አልታያትም። ገባች። ወጣቱ አስተናጋጅ ጠጋ ብሎ የምረዳሁት ነገር ይኖር ይሆን አላት። አዎ እየተከታተሉ ስለሚያስጨንቁ ሰዎች የሚያትት መጽሐፍ ይኖራቸው ይሆን? እንግዳ በሆነ አኳኋን እየተመለከታት ስለምን አሉኝ እመቤቴ? አሽሊ ሰውየውን ግራ መጋባት ተከትሎ በሁኔታዋ ተገረመች። እንደ ጅል እንዳትቆጠር በመፍራትም ስለ አትክልት ስፍራ እንክብካቤና ስለ አፍሪካ እንስሳት የሚያትቱ መጽሐፍት ካለህ እባክህ አለችው። ስለ አትክልት ስፍራ እንክብካቤና የአፍሪካ እንስሳት ትክክል አለችው ፈርጠም እንዳለች።
ማን ያውቃል አንድ ቀን ያትክልት ስፍራ ይኖረኝ ይሆናል ወደ አፍሪካም እጓዝ ይሆናል አሽሌ ወደ መኪናዋ ተመለሰች መንዳት እንደጀመረች ብዙም ሳይቆይ ዘነበ ነፋስ ያክለፈለፈ የሚያመጣው ዝናብ አየሩን እየሰነጠቀ ከመኪናዋ ፊት መስታወት ጋር ይላተማል መኪናዋን አስፈተለከቻት ወጨፎ መስታወቱን ባለ በሌላ ኃይሉ ይደቃው ጀመር የመስታወት መጥረጊያውን አስነስታ የሚሰማውን የመፋተክ ድምጽ ታደምጥም ጀመር ድምጹ ያገኝሻል የሚል መሰላት ስለተረበሸች የመስታወት መጥረጊያውን አቆመችው በፍጹም ስትልም አሰበች ማንንም ይሄን አላለም ማንንም የለም አሽሌ የመስታወት መጥረጊያውን አስነሳችው ያገኝሻል አሽሌ መኪናውን መጠለያው አቁማ ያሳንሰሩን መጥሪያ ተጫነችው መኖሪያ አፓርትመንቷ ለመድረስ 2 ደቂቃ ቢወስድባት ነው ቁልፉን አውጥታ በሯን እንደከፈተች ትው ብላ ቀረች ክፍሏ ውስጥ ያለው መብራት በሙሉ እንደበራ ነበር ቶኒ ፕሪስኮት ይህንን የሞኞች ዘፈን ለምን እንደምታቀነቅነው ታውቃለች እናቷ ጥብቃ ስለምትጠላው ነበር ይህንን የቂላቂል ዘፈን ማላዘንሽን ተይብያለሁ ሰምተሽኛል ለነገሩ ድምጽ የለሽም ሻካራ ነው እሺማ ብትልም ያንኑ ዘፈን ማልጎምጎሟን ትቀጥላለች ይህ ከሆነ ቆይቷል ቢሆንም ለናቷ ባለመታዘዝ ማፈንገጧን ባሰበች ቁጥር ፍንክንክ የሚያደርግ ስሜት ያድርባታል ቶኒ ፕሪስኮት ግሎባል ኮምፒውተር ግራፊክስ መስራቷን አትወደውም 22 ዓመት ሞልቷታል የሰይጣን ቁራጭ የሚሏት አይነት ብትሆንም ፍልቅልቅነቷ ይሸፍኗል ከደፋርነቷ ባሻገር መጠነኛ እርጋታ ይነበብባታል እንጂ ተንኳሽነትም አታጣም የልብ ቅርጽ ያለው ፊቷ ላይ ቡናማ አይኖቿ ባደፈጠ ተንኮል ይንቀለቀላሉ ለንደን ውስጥ ስለተወለደች እንግሊዘኛን እንደ ሙዚቃ አስደሳች በሆነ አኳኋን ትናገራለች ስፖርት ስለምታዘወትርና በተለይም የክረምት እንቅስቃሴዎችን ስለምትወድ ጥሩ የሚባል ቁመና አላት ለንደን ኮሌጅ ተማሪ ያለች 2 አይነት አለባበስን ታዘወትር ነበር ቀን በብርሃን ወግ ያለው ልብስ ታደርግና ሲመሽ ሌላ ትሆናለች ጭን የሚያሳዩ አጭር ቀሚሶችንና ደረት የሚያጋልጡ አላባሾቻቸውን ታጠልቃለች አምሻዎቿም በካሜደን ጎዳና የሚገኙ ጭፈራ ቤቶች ናቸው ብርሃን በሚተፉ ተሽከርካሪ ኳሶች ስር እንደ እንዝርት ስትሾርታ መሻለች ሰብትራኒያና ሊዮፓርድ ላውንጅ ጭፈራ ቤቶች ዌስት ኤንድ ጨፋሪዎች ጋር ተቀላቅላ ዳንኪራ መርገጥ ነው ልዩ ስሜት የሚያሳድር ስርቅርቅ ድምጽን ታድላለች አንዳንድ ጭፈራ ቤቶች ወደ ፒያኖ ሄዳ የመታች ስትዘፍን የማይማልል የለም ያኔ ሕይወት ደስታ ተሞልታ ትታያታለች ያኔ የጭፈራ ሕይወቷ በዚህ ተደጋጋሚ ሁኔታ ውስጥ የሚያልፍም ነበር ቶኒ እንዴት ያለሽ ዘፋኝ መሆንሽን ታውቂያለሽ ኧረ አሚጠጣ ለጋብዝሽ እየሳቀች ፒንስ ይሁንልኝ ትላለች በደስታ በማድነቅ የተጀመረው አቀራረብ ወደምታውቀው ወደ ተለመደው ጥያቄ ያመራል ያ በማድነቅ የቀረባት ወንድ ወደ ጆሮዋ ጠጋ ብሎ ለምን ወደኔ መኖሪያ ቤት ሄደን አረፋንልም ማለት ይጀምራል ዝጋ ብላ ቶኒ ከዚያ አካባቢ ተሰወራለች አልጋ ላይ ተንጋላ ስለ ወንዶች አስቀያሚ ባህሪ ታብሰለስላለች
ወንዶችን ማሞኘትም እጅግ ቀላል ሆኖ ይታያታል። መቆጣጠርም ይቻላል ብላ ታስባለች። ወንዶቹ ልብ አይሉትም እንጂ ቁጥጥር ያሻቸዋል። የሚቆጣጠራቸው ይፈልጋሉ። ከለንደን ወደ ኮፐርቲኖ ተሸጋገረች። መጀመሪያ ላይ ፈጽሞ የማይለመድ ሆኖባትም ነበር። ቶኒ ኮፐርቲኖንና የምትሰራበትን ግሎባል ኮምፒውተር ግራፊክስ ካምፓኒን ፈጽሞ ጠላችው። ከስራዋ ጋር የተያዙ ቃላቶችን መስማትም አንገፈገፋት። የለንደን ምሽት ባይኖቿ ላይ ይመላለሱ ጀመር። ኮፐርቲኖ ጥቂት መጨፈሪያ ቤቶች አሏት። ሳን ጆስሊቭ፣ ፒቼ ሙሊንጋስ ወይም ሆሊድ ጆክሽን። ቶኒ ወደ እነዚህ ምሽት ቤቶች ታዘወትርም ጀመር። የለንደኑ የምሽት አለባበስንም እዚሁ አመጣችው። አጫጭር ቀሚሶቿን ከሚስማማቸው ጫማዎች ጋር አዛምዳ ተቀባብታና ተኳኩላ ብቅ ትላለች። የምትቀባባው መብዛቱ ሆን ብላ ውበቷን የምታጠይምበት ብልሃቷም ይመስላል። አንዳንድ የሰንበት ምሽቶች ወደ ሳን ፍራንሲስኮ ታመራለች። እውነተኛው ጭፈራ ያለው እዚያ ነው ብላም ታስባለች። የሙዚቃ ባንድ ያለባቸው መዝናኛዎች ታስሳለች። ሃሪ ደንተስ፣ ካሊፎርኒያ ካፌ የመሳሰሉትን ስታዳርስ ትቆይና አመሻሹ ላይ ሙዚቀኞቹ ረፍት ሲያደርጉ ወደ ፒያኖ ሄዳ የተለመደ ዘፈኗን ታስነካዋለች። ታዳሚዎቹ እጅግ ይወዱላታል። በኋላም ያለባትን ሂሳብ ጠይቃ ለመክፈል ስትሞክር ባለቤቱ ይመጣና በፍጹም ክፍያው በቤቱ ገቢ ይታሰባል፣ መቼም ግሩም ነሽ፣ እባክሽ ሌላ ቀን ነይልን ይላታል። ሐሳቧ ወደ እናቷ ይሄዳል። ሰማሽ እማዬ፣ መቼም ግሩም ነሽ፣ እባክሽ ሌላ ቀን ነይልኝ አለኝ እኮ። ቀኑ ቅዳሜ ነበር። ክሊፍ ሆቴል ፈረንሳዮች ምግብ አዳራሽ ውስጥ ራቷን በመመገብ ላይ ነበረች። የሙዚቃ ቡድኑ ጨዋታውን አጠናቆ መሳሪያውን እዛው በመተው ወረደ። አንድ ቶኒን የሚያውቃት ሰው በጥቅሻ ወደ ፒያኖ አሳይቶ እንድትጫወትም ጋበዛት። ቶኒ ተነስታ ክፍሉን መሃል ለመሃል በማቋረጥ ወደ ፒያኖው አቀናች። ተቀምጣም ፒያኖን በመነካካት ስርቅርቅ ድምጿን አንቆረቆረችው። ስትጨርስ አድማጮቿ በደስታ ተሳክረው ነበር። ተጨማሪ 2 ዘፈኖችን ተጫወተችላቸውና ወደ መቀመጫዋ ተመለሰች። አንድ መካከለኛ ዕድሜ ያለው ራሰ በራ ሰው ወደ መቀመጫዋ ሄዶ ይቅርታ፣ ለጥቂት ጊዜ አብሬሽ መሆን እችላለሁ ሲል ጠየቃት። ቶኒ አለመፈለጓን ልትናገር ስትል ሰውየው ቀደማትና እኔ ኖርማን ዚመርማን እባላለሁ፣ ወደ አቅራቢያ የሚገኘው የኪንግ ኤንድ አይ ካምፓኒ አዘጋጅ ነኝ። ከዚህ ጋር በተያያዘ ላነጋግርሽ እፈልጋለሁ። ቶኒ እንደ መብራት የደመቀ ጽሑፍ በዚህ ሰውዬ ላይ ተጽፎ ጋዜጣ ላይ ማንበቧን አስታወሰች። ቲያትርን በተመለከተ የተከበረ ስፍራ እንዳለው ማወቀች። ተቀመጠ። የማይናቅ ተሰጥቷለሽ፣ እንዲህ ባለ ቦታ በሚቀርብልሽ ጭብጨባ እየተሞኘሽ ጊዜሽን ማጥፋት አይገባሽም። ወደ ትክክለኛው
ወደ ትክክለኛው የሚመጥንሽን ቦታ መሄድ አለብሽ። አሁንም ሐሳቧ ወደ እናቷ ጋር ሄደ። ወደ ትክክለኛው የሚመጥንሽ ቦታ መሄድ አለብሽ እኮ ነው የሚለኝማ። እኔ በፈትንሽ ያለ ጥርጥር አዝናለሁ፣ አልችልም። በመደነቅ ተመለከታት። ያ ለጥሩ ዕድል የተመቻቸ ቦታ ነው። እንዴት ያለ ግሩም ተሰጥኦ እንዳለሽ የተረዳሽው አይመስለኝም። ሌላ ስራ አለኝ። ምንድነው የምትሰሪው? መጠየቅ ከቻልኩ ማለቴ ነው። ኮምፒውተር ካምፓኒ ውስጥ ነው የምሰራው። አሁን የምታገኙ ደሞዝ ምን ያህል ይሁን የሱን እጥፍ አደርግልሻለሁ። ያልኩሽን ተገንዝበሽው ከሆነ ማለቴ ነው። ስለኔ ያሳየውን ደግነት አደንቃለሁ፣ ግን ያው አልችልም። ዚመርማን ገለል ብሎ ወንበሩን በመደገፍ ዝግጅት ላይ ስራሽን የማሳየት ፍላጎት የለሽም አላት። እንደውም ለዛ ፍላጎት አለኝ። ታዲያ ቶኒ አመነታች። ጠንቀቅ ብላም ምናልባት ዝግጅቱ ዳር ሳይደርስ አጋማሹ ላይ ለማቋረጥ እገደድ ይሆናል አለችው። በባለቤትሽ ምክንያት ነው ወይስ? አይ አላገባውም። አልገባኝም። ዝግጅቱ ላይ ስራዎችን ማቅረብ የማጠይ መሆኑን አረጋግጠሽልኛል። ይሄ እኛ ዝግጅት ላንቺ ግሩም። አዝናለሁ፣ ለማብራራትም ያዳግተኛል። ላብራራለት ብል እንኳን ይሄን ሰውዬ አይረዳኝም ስትል ቶኒ በመጨነቅ አሰበች። ማንም ቢሆን አይረዳኝም። እርግማን ነው፣ ዘላለም አብሮኝ እንዲኖር የተፈረደብኝ እርግማን። ዘላለም ወይ ግሎባል ኮምፒውተር ግራፊክስ ካምፓኒ ስራ ከጀመረች ከጥቂት ወራት በኋላ ቶኒ የኢንተርኔት መረብ አጠቃቀምን በመማር ዓለም ላይ ካሉ ሰዎች ጋር ሁሉ መነጋገር እንደምትችል አረጋገጠች። ዱኮፍ ኤዲንበርግ የተባለ ሬስቶራንት ኬቲ ሄሊ ከተባለች ጓደኛዋ ጋር ራት በመብላት ላይ ነበረች። ሄሊ የምትሰራው የግሎባል ተቀናቃኝ የሆነ ኮምፒውተር ካምፓኒ ውስጥ ነው። ራት የሚበሉበት ሬስቶራንት ከእንግሊዝ ያሳዘር የተባለ ሁሉ ያሸገ እስከ ካሊፎርኒያ ድረስ የሚልክ ትልቅ ድርጅት ውስጥ ነው። ቶኒ እዚህ የመጣችው የኮክኒ አሳን ለመመገብ ወዲያውም ያደገችበትን አካባቢ በትዝታ ለመቀላቀል ነበር። ምንጩን መዘንጋት የለብኝም በማለት ታብሰለስላለች። ቶኒ ወደ ኬቲ እየተመለከተች አንድ ሁለት እንድትይልኝ እፈልጋለሁ አለቻት። ምንድነው? ኢንተርኔት እንዴት መጠቀም እንደምችል አሳይኝ ባክሽ። ቶኒ ኢንተርኔት የምትጠቀምበት ኮምፒውተር ያለው ቢሮዬ ውስጥ ነው። እዚያ እንዳላሳይሽ ከመስሪያ ቤቱ ደንብ ውጪ ነው። የመስሪያ ቤቱን ደንብ እርሺው ባክሽ። ስለ ኢንተርኔት አጠቃቀም ታውቂ የለ? አዎ። ቶኒ የኬቲን እጅ ጨበጥ አድርጋ ፈገግ አለች። ጥሩ፣ መልካም። በሚቀጥለው ቀን አመሻሽ ላይ ቶኒ ወደ ኬቲ መስሪያ ቤት ሄደች። ኬቲ የኢንተርኔት ዓለምን አስተዋወቀቻት። የኢንተርኔት መግቢያ በሮችን እያንኳኳች የሚስጥር ቁጥር ካስገባች በኋላ መስመሩ እስኪቀጥልላት ጥቂት ትጠብቃለች። ከዚያም በማውዙ ሌላ በር ካንኳኳች በኋላ ከሌላ የኢንተርኔት ተጠቃሚ ሰው ጋር በቀጥታ መጻጻፍ የምትችልበትን ሁኔታም ትፈጥራለች። በዚህ መልኩ ኬቲ ዓለም ላይ ካሉ የኢንተርኔት ተጠቃሚዎች ጋር ሁሉ የጽሑፍ ንግግር ስትጀምር ቶኒ በመገረምና ባንክሮ ትከታተላታለች። ይሄ ሊኖረኝ የሚገባ ነገር ነው አለች ቶኒ። ኮምፒውተር ቤት ያስገባለሁ፣ ኢንተርኔት ደግሞ እንዲኖረኝ ታግዥኛለሽ። በደንብ ቀላል እኮ ነው።
ኢንተርኔት ለማስገባት የምታደርጊው በዚሁ ኮምፒውተር ለመስመር ፈቃጁ ክፍል ማመልከት ብቻ ነው። ልክ ነሽ። ዘፈኑ እንዳለው አትንገረኝ አሳየኝ አይደል? በቀጣዩ ቀን ማታ ቶኒ ኢንተርኔት ላይ ነበረች። ከዚያች ጊዜ አንስቶ ሕይወቷ ተለወጠ። በታካች ኑሮም ተላቀቀች። የመረጃ መረብ እንዳስማት ምንጣፍ እያንሳፈፈ ሙሉ ዓለምን ያዞራል ስትልም አሰበች። ከሥራ እንደተመለሰች ቤቷ ትገባና ኮምፒውተሯን ማብራት ነው። ከዚያም የጽሑፍ ንግግር በመፈለግ ላይ ያሉ መስመሮችን ታስሳለች። እጅግ ቀላል ነበር። የመረጃ መረብ ተጠቃሚ የሚያደርጋትን መስመር እንዳገኘች ኮምፒውተሯን በመነካካት ዊንዶውስ ሲመጣ ዳግም እየነካካች መልእክቷን ታስተላልፋለች። ሃሎ ማልበል ማን አለ? ድንገት አንድ መልእክት ይደርሳታል። ቦብ እዚህ አለው። አንቺን ለማነጋገር እየጠበቅኩ ነው። ከዓለም ጋር ለመገናኘት ዝግጁ ነበረች። ሆላንድ ውስጥ ሃንስ አለ። ሃንስ እስኪ ስለራስ ንገረኝ። አምስተርዳም አንድ ትልቅ ክለብ ውስጥ ዲጄ ነኝ። ማለቴ ሙዚቃ አጫዋች፣ ሂፕ ሆፕ፣ ራፕ፣ የትኛውም አይነት የዓለም ሙዚቃ እንደፈለግሽ ሰይሚ። ቶኒ ለሃንስ መልስ መስጠት ትጀምራለች። ጥሩ ዳንስ ወዳለሁ። ምሽቱን በሙሉ ብደንስ አልደክምም። ከአንዳንድ መደነሻ ስፍራዎች በስተቀር ምንም ነገር በሌላት ትንሽ ከተማ ውስጥ ነው ግን የምኖረው። ያሳዝናል። እንዲህ አይነት አሳዛኝ ሁኔታ ውስጥ ነው ያለሁት ሃንስ። ታዲያ ለምን አላዝናናሽም? እንዴት መገናኘት የምንችል ይመስልሻል? መስመሩን ትለውጣለች። ሌላ መስመር ላይ ፓውል አለ ከደቡብ አፍሪካ። ምላሽ ለመስጠት መስመር ላይ ስጠብቅሽ ነበር ቶኒ። አለሁ። ስላንተ ሁሉን ነገር ለማወቅ እየጓጓሁ ነው። 32 ዓመቴ ነው። ጆሃንስበርግ ባለ ሆስፒታል ውስጥ ዶክተር ነኝ። እኔ ቶኒ በንዴት ዘጋዋለች። ዶክተር? አስፈሪና አስጨናቂ ትውስታዎች ድንበር እየጣሱ እንደ ደራሽ ወደ እርሷ መጡ። አይኖቿን እንደጨፈነች ለጥቂት ጊዜ ቆየች። ልቧ በኃይል ይመታ ጀመር። ደጋግማ በጥልቅ ተነፈሰች። ከዚህ በላይ አያስፈልገኝም፣ ለዛሬ ብቃኝ ብላ ወደ መኝታዋ አመራች። በቀጣዩ ምሽት ወደ ኢንተርኔቷ ትመለሳለች። መስመር ላይ ሲንደብሊን ነበር። ቶኒ ደስ የሚል ስም ነው ያለሽ። አመሰግናለሁ ሲን። አየርላንድን አይተሻታል? በፍጹም። በታያት የምትወጃት አገር ነች። እስኪ ስለራስሽ ንገሪኝ። ምን ትመስያለሽ? እርግጠኛ ነኝ ቆንጅዬ ነሽ። ትክክል ገምታል። የማንሆልል ውብ ነኝ። ትዳር ገና አልያዝኩም። ሴት ላጤ ነኝ ማለቴ ነው። እስኪ አንተ ደግሞ ስለራስ ንገረኝ። ምን ትሰራለህ ሲን? የቡና ቤት አስተናጋጅ ነኝ እኔ። ቶኒ መስመሩን አቋረጠችው። እያንዳንዱ ምሽት አዲስ ነገር ይዞ የሚመጣ ልዩ ነው። አርጀንቲና ውስጥ ፓሎ እየተባለ የሚጠራውን የፈረስ ግልቢያ ገና የሚጫወት የጃፓኑ የማስታወቂያ ሰራተኛ፣ የቺካጎ ግምጃ ቤት ሰራተኛ፣ የኒውዮርኩ የቴሌቪዥን ቴክኒሽያን፣ ኢንተርኔት ግሩም ጨዋታ ነው። ቶኒ እጅግ ተዝናናበታለች። እስከ መሰላት ጊዜና ሁኔታ ድረስ ዘልቃ ተጫዋታለች። ምንም እንደማይደርስባትም ታውቃለች። ምክንያቱም ከኢንተርኔቱ ተጠቃሚዎች አንዷና ማንም ማንነቷ ሊለይ የማይችል ብቸኛ ሰው ነች። አንድ ምሽት ላይ በዚያ በተለመደው የኢንተርኔት የጽሑፍ መነጋገሪያ ላይ
ቬንክሉድ ፓረንትን አገኘችው። ቦንሴራ ካንቺ ጋር በመገናኘቴ ተደስቻለሁ ቶኒ። እንኳን ለመታወቅ በቃን ቬንክሉድ። የት ነህ? ኪውቤክ ከተማ ውስጥ። ኪውቤክን አይቻት አላውቅም። የምወዳት ይመስልሃል? ቶኒ አዎ የሚል ምላሽ እንደሚመጣላት ቀድማ አውቃ ነበር። ቬንክሉድ ግን እንዴት ላውቅ እችላለሁ? ይሄ እኮ በአንቺ ሁኔታ ላይ የሚመሰረት ነው አላት። ምላሹ የበለጠ በንግግሯ እንድትቀጥልበት አነሳሳት። እውነት? ኪውቤክ መጥቼ ተደሳች ለመሆን ምን አይነት ሰው መሆን ይጠበቅብኛል? ኪውቤክ እንደ ጥንቷ ሰሜን አሜሪካ ናት። እውነተኛ ፈረንሳይ ይሉሻል ኪውቤክ ናት። የኪውቤክ ነዋሪዎች ነጻ ህዝቦች ናቸው። ከማንም ሰው ትዕዛዝ መቀበልን አንወድም። ቶኒ ምላሿን በጽሑፍ አሰፈረች። እኔም እንዲያ ከሆነማ ከተማዋ ትስማማሻለች። ውብ የሆነች ከተማ ነች። በተራሮች የተከበበች ሐይቆች አሏት። አደንና አሳ ማጥመድ ለሚወድ ሰው ደግሞ ምድራዊ ገነት ናት ኪውቤክ። ወደ ቃላት ማስፈሪያው ገበታው አየች። ቶኒ ቬንክሉድ ምላሽ ሰውነት የሚያዝናና ስሜትን አሳድሮባታል። ጥሩ፣ እስኪ ስለ ራስህ ንገረኝ። ሙያ ስለኔ ብዙ የምነግርሽ የለኝም። 38 ዓመቴ ነው። አላገባሁም። የነበረኝ የፍቅር ግንኙነት በቅርቡ አቋርጫለሁ። አሁን የምትስማማኝን ባገኝ ከእርሷ ጋር የመኖር ፍላጎት አለኝ። ኢትቫውስ አንቺስ አግብተሻል? ቶኒ ምላሿን መጻፍ ቀጠለች። በፍጹም እኔም የሚስማማኝን በማፈላለግ ላይ ነኝ። ምን በመስራት ላይ ነህ? ትንሽ የጌጣጌጥ መደብር አለችኝ። አንድ ቀን መተሽ እንደምትጎበኝልኝ ተስፋ አደርጋለሁ። ግብዣ መሆኑ ነው? ማይሰው አዎ ግሩም ነው። ከልቧ ነበር። ምናልባት አንድ ቀን ወደዚህ የሚሄድበት ምክንያት ይገጥመኝ ይሆናል ስትል አሰበች። ምናልባትም ከሁሉ ነገር የሚያተርፈኝ ሰው እሱ ሊሆን ይችላል። ቶኒ ዘወትር ማታ ቬንክሉድን በመስመር ታገኘው ጀመር። ፎቶውን በመስመሩ ልኮላት አየችው። ቶኒ መስህብ ያለው ሰው ሆኖ አገኘችው። ቬንክሉድ በበኩሉ የቶኒ ፎቶ ተልኮለት እንዳየው እንዲህ የሚል መልእክትን ጻፈላት። ቆንጂዬ ነሽ ማቼሪ፣ እንዲህ እንደምትሆኚ ማወቄ ነበር። እባክሽ ነይና እንገናኝ። እሺ እመጣለሁ። በቅርቡ? ቶኒ መስመሩን ዘጋችው። በሚቀጥለው ማለዳ መስሪያ ቤት ውስጥ ቬን ሚለር ከአሽሌ ፓተርሰን ጋር በአንዳንድ ነገር ሲያወራ አዳመጠች። እናም እሷ ላይ ምን አይቶ ነው? አንዳች ዘጊ ነገር እኮ ነች ስትል አሰበች። በቶኒ ድምዳሜ አሽሊ ተስፋ የቆረጠች ቆሞ ቀር ናት። እንዴት መዝናናት እንዳለባት የማታውቅ ናት ስትል ቶኒ አሰበች። ቶኒ አሽሊ ላይ የምታየው አንዱንም ነገር አይስማማትም። አሽሊ ቤቷ ወጥመድ ሆኖ አለቅ ያላት የመኖሪያ ውስጥ አይጦናለች። ምሽቱ ገና መውረድ ሲጀምር ሮጣ እዚያ ጉርጓድ ጥልቅ በማለት መጽሐፍ ማንበብ ወይም የቴሌቪዥን የታሪክ ፕሮግራሞች ላይ አለም ደግሞ የዜና ማሰራጫ ጣቢያዎች ላይ መጣድ ነው ስራዋ። ስፖርት አትወድ፣ ሌላው ቀርቶ ኢንተርኔት ምን እንደሆነ አታውቅም። የሚሰጠው ደስታ ማይገባት ስልቹ ከባህር ኑሮን ማቀዝቀዣ ውስጥ እንዳደረገ አሳ ከህይወት ያጣች ያለችውን ነገር በቅጡ አታውቀውም። እስኪ ያለ ኢንተርኔት ቀጥታ የጽሑፍ ምልልስ ቬንክሉድን እንዴት ላገኘው ይችል ነበር? ቶኒ እናቷ ኢንተርኔት እንዴት ጠላ እንደነበር ታወሳት። ለነገሩ እሷ ሁሉንም ነገር ነው የምትጠላው ስትል አሰበች። ለእናቴ ሰው ከሰው ጋር የሚመሰርተው የመገናኛ ዘዴ በመጮህና በማላዘን ለሁለት ብቻ የተከፈለ ነው። ቶኒ አንድ ቀንም እናቷን አስደስታ የማታውቅ ልጅ ነበረች። አንድ ነገር እንኳን ባግባቡና በስርዓቱ የማታከናውኝ ከንቱ
ትላት ነበር እናቷ። ይሁን እናቷ ለአንዴና ለመጨረሻ ጊዜ ወደማትመለስበት ስፍራ ሄዳለች። ቶኒ እናቷ የሞተችበትን ሰቅጣጭ አደጋ አስታወሰች። የእናቷ አድኑኝ ጩኸት ከአይምሮዋ ተቀርጾ ቀርቷል። አሁንም ድረስ ይሰማታል። እናም ዝታውና የሰቆቃው ጩኸትን ስታስበው ፈገግ ያሰኛታል። ሌላ የሞኛ ሞኞች የቂላቂሎችን ዘፈን በአይምሮዋ አቃጨለባት። ሌላ ቦታ በሌላ ጊዜ አሊታ ፒተርስ የተሳካላት ሰዓሊ ነበረች። እንደምታስታውሰው ከሆነ የስሜት ሕዋሶቿ ከቀለም ጋር ልዩ መግባቢያ ዘዴ ያላቸው። ቀለም ታያለች፣ ቀለም ታሸታለች፣ ቀለም ታደምጣለች። የአባቷ ድምፅ ሰማያዊ አንዳንዴም ቀይ ነው። የእናቷ ድምፅ ጥቁር ቡኒ፣ የመምህሯ ድምፅ ቢጫ፣ የሸቀጣ ሸቀጥ ነጋዴው ድምፅ ሐምራዊ፣ ዛፎች ጋር የሚላፋው ነፋስ ድምፅ አረንጓዴ፣ የሚንደረደረው ውሃ ድምፅ ዳለቻ ብጤ። አሊታ ፒተርስ እድሜዋ 20 ነው። ደማም ቆንጆ አይን የምትስብ ብትሆንም እነዚህ ግን ያለችበትን ሁኔታና ለራሷ የምትሰጠው ግምት ተንተርሰው ይለዋወጣሉ። እንደው በቀላሉ ውብ የምትባል አይደለችም። ስለ ራሷም ብዛም ልብ አለማለቷ ደስደስነቷን ያንሯል። አይናፋርና ረጋ ብላ መናገር የምታዘወትር ቢሆንም እንዲህ ያለው የተከበረ ባህሪ ከጊዜው ጋር የማይሄድ አላቀር መሆኑን አትረዳም። አሊታ የተወለደችው ሮም ውስጥ ነው። ጣሊያንኛን በሙዚቃ ቀረሽ ሁኔታ ሳምራ ትናገረዋለች። ሮምን በተመለከተ ሳጥል ሳታነሳ እንዳለ ተወዳታለች። የስፔን ተጽዕኖ ያረፈበትን የከተማይቱን ሁኔታ የራሷ አድርጋም ተወስደዋለች። የከተማይቱን የጥንት ቤተ መቅደሶችና ቅርሶች ስትመለከት ከዚያ ዘመን አንጋፋዎች ጋር የምትጋራው አንዳች ነገር እንዳለ ትረዳለች። የፒያሳን ጎዳና ስትንሸራሸርበት የአራቱን ወንዞች መፋሰሻ ፏፏቴ የተሰኘው ሙዚቃ ስታዳምጥ ነፍሷ ሐሴት ታደርጋለች። ለዳግማዊ ቪክቶር ኢማኑኤል ጋብቻ መታሰቢያነት የቆመው ከድንጋይ የተቀረጸው ኬክ የመኖሪያ ቤቷ አቅራቢያም ይገኛል። የቅዱስ ፒተር ባዚሊካ፣ የቫቲካን ሙዚየምና የበርገስ ጋለሪ የጎበኘች ጊዜ የማይገድባቸውን የራፌል፣ የፍራ በርቶሎሜውና የአንድሪያ ዴር ሳልቶ እንዲሁም ፓንቶርሞ ሥራዎች ታጣጥማለች። ክህሎታቸው ከሷ ችግር ጋር እየተነጻጸረ ተስፋ እንድትቆርጥም ያደርጋታል። በእነዚያ በአንጋፋዎቹ ዘመን የኖረች ያህል ሆኖም ይሰማታል። በዚህ አውራ መንገድ ላይ ከሚንገላወዱት ወጪ ወራጆች ይልቅ እነዚያ የጥንቶቹ ቅርቧ ሆነው ይታዩአታል። ሰዓሊ የመሆን ህልሟም ያንሰራራል። የእናቷን ያንን ጥቁር ቡኒ ድምፅም ታደምጣለች። ወረቀትና ቀለም እያባከንሽ ነው፣ የሰዓሊነት ዝንባሌ እኮ የለሽም። ወደ ካሊፎርኒያ በተዘዋወረች የመጀመሪያው ጊዜያቶች ልትረጋጋ አልቻለችም ነበር። ይህንን ጉዳይ ለውጣ የተደላደለ ኑሮዋን ለመለወጥ ተግታም ታስብ ነበር። ነገር ግን ኮፐርቲኖ ድንቅ ቦታ ሆና አገኘቻት። እቺ ትንሽ ከተማ ሳትሰስት የለገሰቻትን ግለሰባዊ ነጻነትም አጥብቃ ወደደችው። ግሎባል ኮምፒውተር ግራፊክስ ኮርፖሬሽን መስራቷንም ጭምር እንደ ታላቅ ጸጋም ቆጠረችው። እርግጥ ኮፐርቲኖ ውስጥ ያን ያህል የተንሰራፋ የጥበብ ጋለሪ የለም።
ቢሆንም በሳምንቱ መጨረሻ ወደ ሳን ፍራንሲስኮ ብቅ ብላ የተለያዩ ጋለሪዎችን በመጎብኘት ከኮፐርቲኖ ያጣችውንም ታሟላለች። ለምንድነው ከሥራ ባልደረቦችሽ ጋር የማትቀላቀዩ? ስትል ቶኒ ፕሪስኮት ጠየቀቻት። ነይ ፒቼሙሊንጋስ ከኔ ጋር ነው፣ ተቀላቀይና እንዝናና። ስለ ስዕል ምንም ግድ የለሽም እንዴ? በደንብ እንጂ። ያልሽው ሰው ያባቱ ስም ማን ነበር? ባሊታ ሕይወት ላይ ያጠላ አንድ ችግር ብቻ አለባት። እሱም ከአይምሮ መታወክ የሚመነጭ ከፍተኛ ድብርት ነው። ብቸኝነት ይሰማታል። ከሌሎች መነጠሏም ይገባታል። ይህን ለማስተካከል ሰውን ብትቀርብም ከዚያ የብቸኝነት ሕይወት ጨርሳም አልተገላገለችም። አሊታን በችግሯ ላይ የምታወያያት ቶኒ ብቻ ናት። ቶኒ በእያንዳንዱ ነገር ላይ መፍትሄ ማፈላለግ ጸባይ ይታይባታል። አዘውትራ የምትሰጠው መፍትሄም ነይ እስኪ እንሂድና እንዝናና የሚል ነው። የቶኒ ጆሮ ከሚያቆም ጉዳይ ዋነኛው የአሽሌ ፓተርሰን ሁኔታ ነው። ቬን ሚለርን ከአሽሌ ጋር ሲያወራ ትመለከትና ያችን መነኩሴ መሳይ ውሻያት ትላለች ቶኒ።